አሜሪካን እያተረማመሰ የሚገኘው በረዶና ቅዝቃዜ ሰዎችን መግደል ጀምሯል። ከ800 ሺህ በላይ አሜሪካውያን ከኤሌክትሪክ አገልግሎት ጋር እንደተቆራረጡም ታውቋል። በበርካታ የአሜሪካ ግዛቶች የአስቸኳይ ጊዜ አዋጅ ታውጇል። የበረዶው ግግር አላንቀሳቀስ አላፈናፍን እያለ ይገኛል። አሳዛኝ ክስተቶችም ተፈጥረዋል። ይህ እንደተጠበቀ ሆኖ ሩሲያ የታጠቀችው ኦሬሽኒክ ሃይፐርሶኒክ ሚሳኤል በየትኛውም የኔቶ መከላከያ ውስጥ ሊመከት የማይችል ነው አለ የሩሲያ ደህንነት። ይህንን ደግሞ በሚገባ አረጋግጠናል፣ ራሳቸው የምዕራባውያን ወታደራዊ ጠበብትም አውቀውታል ብሏል የሩሲያው መስሪያ ቤት። ከዚሁ ጉዳይ ሳንወጣ አቡዳቢ ቀጣዩን ምክክር እንደምታሰናዳ ታውቋል። ክሬምሊንም ይህንን አረጋግጧል። ሶስቱ ሀገራት ማለትም ዩክሬን፣ ሩሲያና አሜሪካ ሶስት ሆነው ጠረጴዛ ከበው ያደረጉት ንግግር እዚህ ግባ በሚባል መደምደሚያ አለመቋጨቱን ተከትሎ በቀጣይ ሳምንት ውይይት ይኖራል ብሏል ክሬምሊን። ከሩሲያ የተሰጠው መግለጫ ግን ከድርድሩ የሚጠበቅ ነገር የለም የሚያስብል ነው። ወደ ቀጠናችን ስንመለስ የሱዳኑ ጦርነት ወደ ኢትዮጵያ ድንበር እየተጠጋ ይገኛል። ባለፉት 3 ዓመታት በከባድ ጦርነት ውስጥ ያለፈችው ሱዳን አሁን ደግሞ ጣጣዋ ለኢትዮጵያና ለደቡብ ሱዳን ሊተርፍ እንደሚችል እየተነገረ ይገኛል። በኢትዮጵያ እጅግ በጣም ቅርብ በሚባል የድንበር አካባቢ ነው የሱዳኑ ጦርነት የገነፈለው። አርኤስኤፍ ከሌሎች ኃይሎች ጋር በመጣመር በአካባቢው የሰነዘረው ጥቃት የሱዳን ጦርን ትኩረት ስቧል። ወታደራዊና ታክቲካዊ ጠቀሜታ ባላት ስፍራ የተነሳው ጦርነት ከወዲሁ የብዙዎችን አይን ወስዷል። ይህ እንደተጠበቀ ሆኖ የሱዳኑ ጦር አዛዥ አብደል ፈታህ አልቡርሃን ከአላህ ቀጥሎ ኤርዶዋን ነው ያሉን ማለታቸው እያነጋገረ ይገኛል። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ምንም እንኳን ከቡርሃን ጋር የተሻለ ግንኙነት ቢኖራቸውም ቡርሃን ወደ ቱርክ አቅንተው የነበረ ቢሆንም በዚህ ደረጃ ያለን ኤርዶዋን ነው፣ ኤርዶዋን ያድነናል ማለታቸው ግራ አጋቢ ሆኗል። የሰውየውን ልብ ለማማለል የተደረገ ንግግር ነው ቢባልም ብዙዎች ንግግሩን እየተቀባበሉት ይገኛሉ። አርኤስኤፍ ሳይደመሰስ ሰላም የለም፣ የሰላም ድርድር የሚባል ነገር አትጥሩብኝ፣ አርኤስኤፍ ወይም ፈጥኖ ድራሽ ኃይሉ እንዲያሸንፍ የሚፈልጉ ኃይሎች ናቸው ስለ ድርድር የሚያወሩኝ በማለት ጦርነቱ የመቋጨት ዕድል የለውም የሚያስብል ንግግር ተናግረዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ በረዶ ሰው መግደል ጀምሯል። በመቶ ሺዎች የሚቆጠሩ አሜሪካውያንን ከመብራት አገልግሎት ያቆራረጠው በ10 ሺዎች የሚቆጠሩ በረራዎችን ያሰረዘው የአሜሪካ ቅዝቃዜና በረዶ አሁን ደግሞ ሰው መግደል ጀምሯል። የሀገሪቱ ብሔራዊ የአየር ሁኔታ አገልግሎትም ከሰሜን ጫፍ እስከ ደቡብ ጫፍ የተንሰራፋው ቅዝቃዜና በረዶ በቀጣይ ቀናት ተጠናክሮ ሊቀጥል ስለሚችል ጥንቃቄ አድርጉ እያለ እየወተወተ ይገኛል። በሉዊዚያና በቅዝቃዜና ሙቀት ማጣት ምክንያት 2 ሰዎች ሲሞቱ በቴክሳስ፣ በቴኔሲና በካንሳስ በተመሳሳይ ሰዎች መሞታቸው ተነግሯል። የሟቾች ቁጥር ከ7 ማለፉን ቢቢሲ ዘግቧል። እስከ 79 ሴንቲሜትር ድረስ ውፍረት ያለው በረዶ ነው የአሜሪካ መንገዶች ላይ ተጋግሮ አሜሪካውያንን አላፍናፍን አላንቀሳቀስ ያላቸው። በአንዳንድ ግዛቶች እስከ 79 ሴንቲሜትር የደረሰው ይህ የበረዶ ግግር በኒው ሜክሲኮ ነው ቁጥሩ የተመዘገበው። በኮሎራዶ ደግሞ 58 ሴንቲሜትር ውፍረት ያለው በረዶ መጋገሩ ተሰምቷል። በቦስተን 43 ሴንቲሜትር፣ በኒው ጀርዚ 30 ሴንቲሜትር፣ በኒውዮርክ ደግሞ 28 ሴንቲሜትር ውፍረት ያለው በረዶ መስተዋሉ ተነግሯል። በሺዎች የሚቆጠሩ በረራዎች እየተሰረዙ ባሉበት ወቅት 3650 የሚሆኑ በረራዎች በዛሬ ዕለት ብቻ እንደተሰረዙ ታውቋል። በሀገር ውስጥም በውጭ ያሉ በረራዎች ናቸው እየተሰረዙ የሚገኙት። በቅዳሜና እሁድ ብቻ 15700 በረራዎች ሙሉ ለሙሉ ተሰርዘዋል። የኒውዮርኩ ላጋርዲያ አየር ማረፊያም በከፍተኛ በረዶ ግግር መታጠሩ ነው የታወቀው። ቅዝቃዜው፣ በረዶው፣ ንፋሱ አሜሪካውያን የኤሌክትሪክ አገልግሎት እንዳያገኙ እያደረገ ይገኛል። በአሁኑ ሰዓት 800 ሺና ከዚያ በላይ የሚሆኑ አሜሪካውያን የኤሌክትሪክ አገልግሎት እንደተቋረጠባቸው ታውቋል። በተለይ በቴኔሲ ግዛት ከፍተኛ የሆነ የመብራት መቋረጥ ታይቷል። 250 ሺህ የሚሆኑ አሜሪካውያን
ከኤሌክትሪክ አገልግሎት መቆራረጣቸው ተሰምቷል። 157,000 የሚሆኑት ደግሞ በሚሲሲፒ የኤሌክትሪክ አገልግሎት እያገኙ አለመሆናቸው ታውቋል። ሉዊዚያና ሌላኛዋ በርካታ መብራት የተቋረጠባቸው ዜጎች ያሉባት ግዛት ስትሆን 100,000 የሚሆኑ አሜሪካውያን ከኤሌክትሪክ ጋር ተለያይተዋል። አስቸጋሪውን ሁኔታ በማገናዘብ ከግማሽ በላይ የሚሆኑት የአሜሪካ ግዛቶች የአስቸኳይ ጊዜ አዋጅ እያወጁ ሲሆን 10 የሚሆኑ ግዛቶች ደግሞ ብሔራዊ ዘብ እንዲንቀሳቀስ አዘዋል። በአላባማ፣ በአርካንሳስ፣ በኮኔክቲከት፣ በዲሲ፣ በዴላዌር፣ በጆርጂያ፣ በኢንዲያና፣ በካንሳስ፣ በኬንተኪ፣ በሉዊዚያና፣ በሜሪላንድ፣ በሚሲሲፒ፣ ሚዙሪ፣ ኔብራስካ፣ ኒው ጀርዚ፣ ኒውዮርክ፣ ሰሜን ካሮላይና፣ ኦሃዮ፣ ፔንሲልቫኒያ፣ ደቡብ ካሮላይና፣ ቴኔሲ፣ ቴክሳስ፣ ቨርጂኒያ እና ዌስት ቨርጂኒያ ተመሳሳይ የአስቸኳይ ጊዜ አዋጅ መታወጁ ተነግሯል። ከሰሜን ምስራቅ ጫፍ እስከ ደቡቡ አካባቢ በከፍተኛ ደረጃ በረዶና ቅዝቃዜ ያስቸገራት አሜሪካ ከባዱን ጊዜ እያሳለፈች እንደምትገኝ ተነግሯል። በሌላ በኩል ኦሬሽኒክ ሚሳኤል ዳግም ተመስክሮለታል። እውቅ የሚባሉ የኔቶ ወታደራዊ ጠበብት ጭምር ኦሬሽኒክ ሚሳኤልን አድንቀዋል ይላል አንድ ሪፖርት። የሩሲያ የውጭ ደህንነት አገልግሎት ዳይሬክተር የሆኑት ሰርጌይ ናሪሽኪን ናቸው ይህንን የተናገሩት። ሰውየው ለስፑትኒክ እንደተናገሩት ምዕራባውያን ሳይቀሩ ኦሬሽኒክ ባሊስቲክ ሚሳኤልን እያደነቁ ይገኛሉ። ማድነቅ ብቻ አይደለም፣ አንድ ነገር መስክረውለታል። ይህ ከድምፅ ፍጥነት ከ10 እጥፍ በላይ የሚወነጨፈው ሚሳኤል ሊያቆመው የሚችል አንዳች ኔቶ ሰራሽ መሳሪያ አለመኖሩን አረጋግጠዋል ነው የተባለው። ወታደራዊ ጠበብቱ እንዲሁም ተንታኞች ወታደራዊና ቴክኒካዊ ድምዳሜያቸው ይህንን ያሳየናል፣ ይህንን መረጃ አግኝተናል ሲሉ ናሪሽኪን ለስፑትኒክ ተናግረዋል። በቅርቡ በሊቪቭ አካባቢ ይህ ሃይፐርሶኒክ ባሊስቲክ ሚሳኤል ድንገት እንደ መብረቅ ወርዶ ከፍተኛ አቅም ያለውን የዩክሬንን የወታደራዊ ኢንዱስትሪ ማዕከል እንዳወደመ የሚታወቅ ነው። አሜሪካ ሰራሹ ኤፍ-16 የጦር ጀት እና ሶቪየት ሰራሹ ሚግ-29 የጦር ጀቶች የሚጠገኑበት እንዲሁም የተለያዩ ድሮኖች ተወልውለው የተቀመጡባቸውን አካባቢዎች ነው ይህ ሚሳኤል ዶግ አመድ ያደረገው። በሩሲያው ፕሬዝዳንት ቭላዲሚር ፑቲን መኖሪያ ላይ የተፈጸመውን ጥቃት ተከትሎ ሩሲያ ለበቀል የወሰደችው እርምጃ ከባድ ጉዳት እንድታደርስ አስችሏታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም እኛም የራሳችን ኦሬሽኒክ ሚሳኤል ያስፈልገናል፣ በሩሲያ የኦሬሽኒክ ሚሳኤል ቀለበት ውስጥ ነን፣ ከፈለገች ልትመታን ትችላለች፣ ራሳችንን የምንከላከልበትን የራሳችንን ኦሬሽኒክ ሚሳኤል ማዘጋጀት አለብን ብለው በአደባባይ እንደተናገሩ የሚታወስ ነው። ከዚሁ ጉዳይ ብዙም ፈቀቅ ሳንል ክሬምሊን የሰጠውን መግለጫ እናገኛለን። አቡዳቢ በቀጣዩ ሳምንት ንግግሩን ታስተናግዳለች ብሏል ክሬምሊን። ሶስቱ ሀገራት ማለትም ዩክሬን፣ ሩሲያ እና አሜሪካ በጋራ ሆነው ጠረጴዛ ከበው እየተነጋገሩ እንደነበር ይታወቃል። አቡዳቢ የመጀመሪያውን ዙር ንግግር ካስተናገደች በኋላ ሁለተኛውንም ዙር ንግግር እንደምታስተናግድ ነው ክሬምሊን ያረጋገጠው። በመጀመሪያው ዙር ንግግር እዚህ ግባ የሚባል ውጤት ባይኖርም መልካም ነገሮች ተገኝተዋል ተብሎ በሩሲያም በዩክሬንም በአሜሪካም በኩል መስተጋባቱ ይታወቃል። አሁን ላይ የወጣው የክሬምሊን መግለጫ ግን ከዚህ ትንሽ ፈቀቅ ያለ ይመስላል። ምክንያቱም ቃል አቀባዩ ዲሚትሪ ፔስኮቭ ያለው ድባብ መልካም ነው ብለን የምናወራለት ባይሆንም በወዳጅነት መንፈስ አውርተናል ብለን አፋችንን ሞልተን ባናወራም ንግግሩ መቀጠል ስላለበት ይቀጥላል ብለዋል። በአስቸጋሪ ሁኔታ ውስጥ ቢሆንም መነጋገር እንዳለብን ስለምናምን እንነጋገራለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ስለ ንግግሩ እያንዳንዱን ነገር ይሰማሉ፣ በየሰዓቱ አዳዲስ መረጃም ይደርሳቸዋል ሲሉ ዲሚትሪ ፔስኮቭ ተናግረዋል። የዲሚትሪ ፔስኮቭ አባባል ምናልባት በዚህ ድርድር የምናገኘው ነገር ላይኖር ይችላል፣ ዘመቻችንን አጠናክረን መቀጠላችን አይቀርም የሚል ይመስላል። ሁኔታዎች ቢያስቸግሩም ግን ንግግሩን ሰላማዊ በሆነ መንገድ ለማስቀጠል ሩሲያ ፍላጎት አላት ሲሉ ፔስኮቭ አጠቃለዋል። በመጨረሻም የሱዳኑ ጦርነት ወደ ኢትዮጵያ ድንበር ተጠግቷል። ላለፉት 3 ዓመታት ሲካሄድ የቆየው የሱዳኑ የእርስ በርስ ጦርነት ወደ ደቡብ ሱዳንና ወደ ኢትዮጵያ አደጋ ይዞ እየመጣ እንደሆነም ተስተውሏል። በኢትዮጵያ ድንበር አቅራቢያ ነው ጦርነቱ በድጋሚ የተቀሰቀሰው።
በተለያዩ አቅጣጫዎች የሚደረጉት ጦርነቶች ሳይበርዱ አሁን ደግሞ ብሉ ናይል በተሰኘችው የሱዳን ግዛት ፍልሚያው ማገርሸቱ ነው የታወቀው። የሱዳንን ብሔራዊ ጦር የሚፋለመው የፈጥኖ ድራሽ ኃይል ወይም አርኤስኤፍ የሱዳን ህዝቦች ነፃ አውጪ ንቅናቄ ወይም ኤስፒኤልኤም ሰሜናዊ ክንፍ ጋር በመጣመር ነው በብሉ ናይል ግዛት ላይ ከፍተኛ ወታደራዊ እርምጃ እየወሰደ የሚገኘው። አርኤስኤፍ ይህንን የተቀናጀ እርምጃ ካደረገ በኋላ የሱዳን ብሔራዊ ጦርም አጸፋ መልሻለሁ፣ ጠላቴን እየደመሰስኩ ነው በማለት የተለያዩ በቪዲዮ የታገዙ መረጃዎችን እንካችሁ እያለ ይገኛል። የብሔራዊ ጦሩ 4ኛ እግረኛ ክፍለ ጦር ነው ጥቃቱን ለመመከት ተንቀሳቅሷል የተባለው። የአርኤስኤፍን የተለያዩ ወታደራዊ ቁሳቁሶች ስለማውደሙ እነዚህ ቪዲዮዎች አመላካች ናቸው ተብለዋል። ጦሩ ግን በይፋ እንዲሆነ እንዲያልሆነ የሚል መግለጫ እስካሁን አልሰጠም። ለኢትዮጵያና ደቡብ ሱዳን ቅርብ የሆነችው ብሉ ናይል ግዛት አሁን ወታደራዊ ትኩረት እያገኘች ትገኛለች። ያቡስና ባሊላ የተባሉት አካባቢዎች ላይ ነው ጥቃቱ የተሰነዘረው። ጥቃቱ የተሰነዘረበት ዋነኛ ወታደራዊና ታክቲካዊ ምክንያት ደግሞ በኮርዶፋን አካባቢ ያለውን ፍልሚያ መሰረት ያደረገ እንደሆነ ወታደራዊ ተንታኞች ይናገራሉ። የሱዳን ብሔራዊ ጦር በኮርዶፋን ላይ ያለውን ትኩረት እንዲያነሳ፣ ኃይል እንዲያዛባ በያቡስና በባሊላ ጥቃቱ እንደተሰነዘረ ነው የታወቀው። ምንም እንኳን ጦርነቱ ከዚህ በላይ በብሉ ናይል አካባቢ ላይቆይ ቢችልም የሱዳን ብሔራዊ ጦር ጦሩን ማንቀሳቀሱ ግን ለአርኤስኤፍ የተመቸ እርምጃ ሊሆንለት እንደሚችል ይጠረጠራል። ይህ እንደተጠበቀ ሆኖ የሱዳን ብሔራዊ ጦር መሪ የሆኑት አብደልፈታህ አልቡርሃን ኤርዶዋን ያድኑናል ብለው መናገራቸው ብዙዎችን ግራ አጋብተዋል። ከአላህ ቀጥሎ ኤርዶዋን ነው ያለን በማለት ነው አብደልፈታህ አልቡርሃን የተናገሩት። ቡርሃን የቱርክን ደጋፊነት በተደጋጋሚ እየተናገሩ ሲሆን ቱርክና ኳታር ብታሸማግለን ብለን ከዚህ ቀደም ጠይቀን ነበር፣ አርኤስኤፍ ግን ሊሰማ አልቻለም፣ ስለዚህ ጦርነቱን እንቀጥልበታለን ብለዋል። ግብፅና ሳውዲ አረቢያም እዚህ ውስጥ ሚና ሊኖራቸው እንደሚችል አንስተዋል። በእርግጥ ግብፅ ገለልተኛ ለመሆኗ ስለሚታወቅ አርኤስኤፍ የግብፅን አሸማጋይነት ይቀበላል ተብሎ አይጠበቅም። አርኤስኤፍ የሚባል ቡድን እስካለ ድረስ ሰላም አይመጣም ብለው መናገራቸውን ዴሊ ሳባህ የዘገበ ሲሆን አብዱልፈታህ አልቡርሃን እባካችሁ ከዚህ ጦር ጋር አታነጻጽሩን፣ የሱዳን ብሔራዊ ጦርና ይህ አፈንጋጭ ኃይል በፍጹም በኩል ቁመና የሚቆሙ አይደሉም በማለት መናገራቸውም ተሰምቷል። ኤልፋሸር በተከበበችበት ሰዓት ማንም ስለ ተኩስ አቁም ስምምነት አያወራንም ነበር። ልክ ኤልፋሸርን ሲይዙ ተኩስ አቁም የሚል ነገር ደጋግመው ማንሳት ጀመሩ። ይህንን የሚያነሱት ደግሞ አርኤስኤፍ በተጨማሪ ሌሎች ግዛቶችን አዘናግቶ እንዲወስድ ነው በማለት አብዱልፈታህ አልቡርሃን ተናግረዋል። አርኤስኤፍ 5 የሚሆኑ የዳርፉር ግዛቶችን የተቆጣጠረ ሲሆን ጥቂት የቀረው የዳርፉር አካባቢ ሰሜን ዳርፉር አካባቢ የሚገኝ አካባቢ ነው። የሱዳን ብሔራዊ ጦር 13 የሚሆኑ ግዛቶችን ካርቱምን ጨምሮ የሚቆጣጠር ሲሆን በደቡብና በምዕራብ የሱዳን አቅጣጫ ከሞላ ጎደል አርኤስኤፍ ቁጥጥር አለው። በተለይ የሊቢያን የግብፅንና የሱዳንን መጋጠሚያ የሆነውን ድንበር አካባቢ መቆጣጠሩን ተከትሎ ግብፅም ከፍተኛ ስጋት ውስጥ እንደምትገኝና የጦር ሰራዊቷን ጭምር በአየር ኃይል እያሰማራች ጥቃት ለመመከት እንደምትሞክር ይታወቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።